ምስኪን ወንድ ልጆችን ለገንዘባቸው ብላችሁ በዳባችሁ እያታለላችሁ ህይወታቸውን ለምታበላሹ ሴቶች ነው የቪዲዮ ላይቭ ላይ ማጫወቻችኋለሁ። በጣም የሚያሳዝን ታሪክ ነው። በቪዲዮ ሰራላችኋለሁ ብዬ ቃል ስለገባው ነው እየሰራላችሁ ያለሁት። ልጁ በጣም ይወዳታል ማለት ነው ልጅቷን ላይክ በጣም ማለት ነው። you have no idea መኪና አለው፣ ቤተሰቦቹ ቢዝነስ አላቸው ምናምን። ለጥቅም ብላ ነው የቀረበችው። እኛ የቅርብ ጓደኛችን ስለሆነ ነግረነዋል ቀድመን። ይሄንን አይታ ነው ያስታውቃል። በቃ አንዳንዴ እንዲህ የምታዩትን ነገር ትነግሯላችሁ። ልጁ ግን በጣም ነው የወደዳት። ችግር የለውም እኔ ኃላፊነቱን ወስዳለሁ፣ መጥፎ ነገር ካየው እንትን እላለሁ ምናምን አለ። እንዲህ አይኑ እስኪታወር አይነት ፍቅር አስያዘችው ማለት ነው። ልጁ ትቷት አይበላም። በቀን ውስጥ ቢያንስ 4 ትደውለታለች። የት እንዳለ ምን እየሰራ እንደሆነ ኤቭሪቲንግ ቼክ ታደርጋለች። within 3 months everything በሷ ቁጥጥር ውስጥ ሆነ በቃ ልጁ። እና ምን እየተካሄደ ነው? ኦኬ እሺ ፍቅረኛ ካለ ደስተኛ ሁን በቃ እሺ፣ የኛ ጓደኝነቱ ይቅር፣ ግን አትሊስት አብሮን የሚሰራው ቢዝነስ ነበር እና እየተበላሸበት መጣ። ኦኬ አልን ተው ነው። ከዛ ምን ይፈጠራል? ገንዘብ አምጣ ነው። ወንድ ልጅ ነኝ ፕሮቫይድ ማድረግ አለብኝ ምናምን ይላል ልጁ። ኮምፕሊትሊ በቃ በፍቅሩ ውስጥ ዲሉዥናል ሆነ። ህይወቱ ወደ ያልሆነ አቅጣጫ እየገባ ያወጣል። የነበረውን ሴቪንግ እንዳለ ጨረሰ። ከዛ ወደ ምን ይመጣል? ቤተሰቦቹ ገንዘብ አላቸው። ከዛ እነሱን ጠይቅ፣ ሂድና እንደዚህ አምጣ፣ ሂድና ይሄን ግዛ፣ ሂድና ይሄን ነገር ተጀመረ ማለት ነው። እና ሊትራሊ ልጁ ቃል በቃል የሚባለውን ነገር ነው የሚያደርገው። በማንም አልፈርድም እኔ፣ እንዳትፈርዱ፣ ታሪኩ ሳያልቅ እንዳትፈርዱ ባካችሁ። እና በመጨረሻ በቃ ቤተሰቦቹም ተስፋ ቆረጡ። የለንም አሉት ብር። በቃ አንዳንዴ እንዲህ ታዩና ልክ እኛ ተስፋ እንደቆረጥ ነው ቤተሰቦቹም ተስፋ ቆረጡ። እዛ በጣም ሲበዘበት ጊዜ ቀጥታ ሄዶ የአባቱን ሽጉጥ አንስቶ ማለት ነው ደቀነባቸው ቤተሰቦቹ ላይ። ገንዘብ አምጡ ውለዱ በቃ። ከዛ ቤተሰብ ይደናገጣሉ። በቃ ይሰጠው ተባለ። እንዳለ ቤተሰብ ዘመድ አዝማድ ተሰባስቦ ተሰጠው። የት እንደገባ አይታወቅም። እኛ አናቅም የት እንዳለ፣ ቤተሰቦቹ የት እንዳለ አያውቁም። ጠፋ በቃ ልጁ። ከዛ ሁሉም ሰው ግራ ተጋባ። ብሩን ይዘው የት ነው የጠፉት? የማያልቅ መስሏቸው ያቺን ብር አለቀች። እሷም እየሮጠች ወደ ቤተሰቧ ጋር፣ እሱም እየሮጠ ወደ ቤተሰቧ ጋር ይመለሳል።